አዶናይ እንዲጎዳ ማንም አይፈልግ፣ እኔም አልፈልግም፣ በተለይ በፍቅር የኔውን አዶናይ ረድኤትን ነው ማግባት ያለበት። ባይለኛው ቀለበት አርግ በስንም ማንኛውም ሰው ሄዶ 600 ሺህ ብር ለማህፀን ታክሜበታለሁ አላልሽኝም? አንቺ ለኔ ታምም ያላቅም የምዕራባውያን ተልእኮም እንደሆነ ላሳያችሁ። ቀጣይ ቪዲዮ አይኑት። በወገባችን እኛ አንጨፍርም። እንዲሁም ደግሞ የተደበቀ ክችን ግዳ ጠርታችሁ ሳትጨርሱ እንኳን ለምን ተደበቀ ነው? እኔ አንዲ መደባበቅ ምናምን አይመቸኝም እውነቱን ለመናገር ማለት ግልጽ ሰው ነኝ። ግልጽ የሆነ ነገር ብሰሩ አሪፍ ነው ማለት የተደበቀ ኪችን ምን ይሰራል? ግልጽነት ቤቱ ግልጽነት ይጎ የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በአምስት ተከሳሾች ከፍተኛ ገንዘብ ተጭበርበረናን ያሉ ሰዎች ክስ ቤተሰብ እንደዚህ ከፍሎ የሚያመው ነገር አለ አይደለ? እንደሱ እያመመኝ ነውና እስቲ ትንሽ ቡና ነገር ይዤበታለሁ። ይመስገነው ግን ከፍሎ ነው ማለት በነፃ ቢሆን አስበ ረፋ ቅርታ ቤተሰብ እንደዚህ ወባ ያዛቸው ቀልዶች። ሰላም ሽንኩርቱታ እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም አማን ፏፌሽ፣ ስራ፣ ትምህርት፣ እንቅስቃሴ ሁሉም አሪፍ እንደሆነ ተስፋ አድርጋለሁ። ዛሬም እንግዲህ እንደተለመደው ሶሻል ሚዲያ ላይ መነጋገሪያ ቀውጥ የሆኑ ጉዳዮችን እያነሳን ፈታ እያልን የምንጨዋወት ይሆናል። ብዙ ነገር ተፈጥሯል። እቺ ደግሞ ማነች? ትራዲሽናል ባህላችን እንግዲህ ወጣ ካለው ከኦንሊፋንስ ጃማ ዝቅጠት ጋር እንግዲህ አቀያይጣ የመጣች ሀበሻ የመኪና ስርቆት በጠራራ ፀሐይ ብዙ ብቻ አብረን የምናየው ናቸው ይሆናል። ለዚህ ቻናል አዲስ ሆናችሁ ካላችሁ አኒባ ቢዳአት ሽንኩርቶታ ሰብስክራይብ ምግባር ካይተረሲኡም እንዲህ ምን ማለቱ ነው? አልገባኝም። እንዴት እየለመነ ካለ ሕፃን ልጅ ለ50 ብር አንጀት የተላወሰ በላታችሁ ፊቱ ሲያሳዝን። አሁን ይህን ቀልድ ነው ልትለን እንዲሆን ተው እንጂ በስ አስቀ ገደልከን። ለአንተ 50 ብር ብዙም ስላልሆነ ያቺ ልታስቅ ትሻሽ ቀልዶና ሊሆን ይችላል። ለዛ ልጅ ግን በዛች ዕለት የዕለት ጉርሱ ነች። እሷን ካጣ የህልውናው ነገር ነውና በእርዳታ እንደዚህ አይነት ቀልድ እኔ የቻሌንጅ እርዳታዎች ራሱ እንዴት ተቀብለናቸው ልክ ነው ብለን እንዳለን እኔ አይገባኝም። ይህ ሰውዬ ይተርፍ ዘንድ ይሄ ድርጅት 1 ሚሊዮን ፎሎወር ይግባ። ሁላችሁም ቻሌንጁን አስጀምሩት። ሌትስ ጎ። ድርጅቱ መርዳት ከፈለገ አቅሙ ካለው ይርዳ። ከዛ በኋላ ያን እርዳታውን አይቶ ሰው እንግዲህ ያን ድርጅት ፎሎ ካረገ ያርግ። ለምንድን ነው የአንድን ሰው የመኖር ህልውና አንድ ካምፓኒ የሆነ ፎሎወር መግባት ላይ የምናደርገው? አልገባኝም። ይህ ጫማ ደግሞ ለ12ኛ ክፍል ተፈታኞች ነው። በምታጠኑበት ሰዓት ወደዛ ወደዚህ በሉ የሚላችሁ ሰይጣን ካለ በውስጣችሁ ማለት ነው ከእናንተ የሚጠበቀው ይህን ጫማ መልበስ ብቻ ነው። በዚህ መልኩ ከለበሳችሁት በኋላ ለጥናታችሁ ትገባላችሁ። ከዛ ሂዱ እያለ የሚረብሻችሁ የለም። ቁጭ ብላችሁ ማጥናት ትችላላችሁ። የአሪፍ ሀሳብ ነው። ለወላጆች ሼር አድርጉልን። እያቁነጠነጣችሁ ላሉ ለ12ኛ ክፍል ተፈታኞች ወላጆች የፍቱን መላ ነው። ጥሬ ስጋ ለትምህርት ቤት። ጥሬ ስጋ ለልጃችሁ ትምህርት ቤት ስትቋጥሩ ስንት ፍሬ ታረጋላችሁ? እኔ ከ10 በላይ አልጠቀምም። የትኛውንስ የስጋውን ክፍል ትጠቀሙታላችሁ? ዛሬ ለልጄ ያሰርኩለት ጥሬ ስጋ ነበረ። 10 ፍሬ ጥሬ ስጋ በእንጀራ ነው ወይስ ጥሬ ስጋ ለልጅ አይመከርም ከሚሉት ወገን ናችሁ? የሚጠጣውንም አልረሳሁበትም። ስለተከታተላችሁኝ አመሰግናለሁ። ጠጅ ነው። እስቲ እዚህ ውስጥ ለትምህርት ቤት ጠጅ እየጠጣ ጥሬ እየበላ ያደገ ልጅ ካለ ኮመንት ላይ ያ ሰው ምን አይነት ሰው ሆኖ እንደወጣ ማየት ፈልጋል። አድጎ ምን አይነት ሰው እንደሆነ ማየት ፈልጋል። $2.4 ሚሊዮን ካላችሁ ማለት ነው ይሄን ቤት መግዛት አለባችሁ። $369,600,000 ብር ካለን ማለት ነው። እኔው ቤቱን እንደ ጣማችን ላይሆን ይችላል።
ምን እንደሚመስል ላሳያችሁ። ይሄ ቤት በአዲስ መልኩ ሬኖቬት የተደረገ ሲሆን ገና ስትገቡ ናቹራል ላይቱ ብቻ ግዙት ያስብላል። ትናንሽ የተባሉ ዲቴይሎች ቤቱን በጣም እንዲያምርና ተፈላጊ እንዲሆኑ አድርገውታል። የዚህ ቤት ትልቀት 5 እኔ በበኩሌ ዋይን ሴለር ከታች ከዚህ ከስቴሩ ታች ሲሆን አይመቸኝም። ለራሱ ሰፓሬት ክፍል ቢኖረው አሪፍ ነው። ግን እሺ ይሁን፣ እስቲ ችግር የለውም። እሺ ይሁን፣ እሱ ኦቨርሉክ ማድረግ እንችላለን። 400 ስኩዌር ፊት ሲሆን ጠቅላላ ላቱ ደግሞ 20,038 ስኩዌር ፊት ነው። እኔ ሞር 20,038 ትንሽ ያንሳል። 20,050 ቢሆን ይሁን። እሺ መጀመሪያ ፕራይመሪ ቤድሩሙ የሚገኘው ዳውንስቴርስ ሲሆን እንደምታዩት ይሄ ፕራይመሪ ባዝሩሙ ራሱ በጣም ስፔሻስ የሆነ የሻወር ቤቱ መሬት ደግሞ ፍላት የሆነና ምንም አይነት ደረጃ የሌለው ነገር ግን ውሃው ወደ ሌላ እንዳይሄድ ኖቲስ በማይደረግ መልኩ የውሃ ማፍሰሻ ቀዳዶች አሉ። በዛ ላይ ደግሞ ትርፍ ማጠቢያና ማድረቂያ እዛው ፕራይመሪ ባዝሩማችሁ ውስጥ ጠረጴዛው ማች አላረገም። ኤስቴቲክ አይደለ ቤተሰብ አሌ ደማ ከሶ ገዘፈ በጣም ምናምን ቁመኔውም ዲዛይኑም ይሁንሽ እንለፈው እሱ ነው ይገኛል። የሊቪንግ ሩም ስፔስ እንኳን ተወርቶ አያልቅም። ይሄ ዳይኒንግ ኤሪያችሁ ነው። ይሄ ደግሞ ሊቪንግ ሩም ስፔሳችሁ ነው። What I can't wait to show you guys is the amazing backyard. ይሄ backyard እንደዚህ የሚያምር ፑል እና ጃኩዚ ብቻ ሳይሆን ያለው እንደዚህ የሚያምር ቁጭ ብላችሁ ሪላክስ የምታደርጉበት መቀመጫና ሪዞርት ስታይል የሚመስል የፒክልቦል መጫወቻ ባስኬትቦል መጫወቻ እንዲሁም አነሰች። አሁን ልጆች እዚህ ጋር እንዲጫወቱ ብፈልግ ጎልፉን አንሹና ልጆች እዚህ ጋር እንዲጫወቱ ብፈልግ ታንሳለች። አሁን ኳስ አይጫወትም። እኛ 45 ሜዳ ኢንተርናሽናል ስታንዳርድ ሜዳ ላይ ተጫውተን ያደኩትና የኔ ልጆችም ተመሳሳይ ኤክስፒሪየንስ እንዲያሳልፉ ፈልጋለሁ። 45 ሜዳ አላውቅሽም ወይም ደግሞ አልምዬ ሜዳ አልማዝዬ ሜዳ በቃ እንደ ጃም ሜዳ ነው። ላይክ ፎቶን አጣሁት። ፎቶ ጉግል ላይ የለም። ብቻ እንደዚህ ነገር ነው። እሺ እሱም ይሁንሽ። የባስኬትቦል መጫወቻ እንዲሁም የጎልፍ መጫወቻ ቦታዎችን ሁሉ ያጠቃልለና ይሄ ማሲቭ የሆነ ኪችን ደግሞ አርት ዋተርፎል አይላንድ በመባል የሚታወቅ እንዲሁም ደግሞ የተደበቀ ኪችን ግዳ ጠርታችሁ ሳትጨርሱ እንኳን ለምን ተደበቀ ነው። እኔ አሁን እንዲህ መደባበቅ ምናምን አይመቸኝም እውነቱን ለመናገር ማለት ግልጽ ሰው ነኝ። ግልጽ የሆነ ነገር ብሰሩ አሪፍ ነው ማለት የተደበቀ ኪችን ምን ይሰራል? ግልጽነት ቤቱ ግልጽነት ተበረባብረም እንዲሁም ደግሞ የተደበቀ ኪችን ግዳ ጠርታችሁ ሳትጨርሱ እንኳን 370 ሚሊዮን ብር ማውጣት ካልፈልጋችሁ በቃ ቤቱ ግልጽነት ይቀረዋል። ቤቱ ትንሽ ግልጽነት ስለሚቀረው እኔ እንደዚህ ትረስት ይሻል ይመጡባችሁ ይሄን በር ዝግት አድርጋችሁ ምንም እንዳልሰራ መስላችሁ ማስተናገድ ትችላላችሁ። እዚህ ቤት ያሉ ጠቅላላ ደረጃዎች ደግሞ በኤልኢዲ ላይት የተሰሩ ልክ እግራችሁን ተንስ ሲያደርግ መብራት ይጀምራል። ይሄ ቤት 6 ቤድሩሞችና 6 ባዝሩሞች ነው ያሉት። እያንዳንዱን ክፍሎች እዚህ ቪዲዮ ላይ ለማሳየት ሞክሬያለሁ። በጣም ለማሳየት የቸኮልኩት ደግሞ ቤስመንቱን ለማሳየት ነው። ቬጋስ ውስጥ ብዙ ቤስመንት ያላቸው ቤቶች አልተለመዱም። ይሄ ቤት ግን ለኤመርጀንሲ ተብሎ የተሰራ ራሱን የቻለ ቤስመንት እና የኤመርጀንሲ መውጫና መግቢያ የተሰሩለት ቤት ነው። ይሄ ወደ ቤስመንቱ የሚወስደን ደረጃ ሲሆን ብዙ ነገር ያሟላ ነው። ይሄን ክፍል ዲዛይነሩ ወይ ለጅም ወይ ለፒላቲስ ወይ ደግሞ ቤድሩማችሁ ማድረግ ትችላላችሁ። ሌላም ደግሞ ብዙ ሩሞች አሉ። ይሄ ክፍል ውሻችሁን ድመቶቻችሁን ለማጠፍ ተብሎ የተሰራ ነው። ይሄ አንድ ፉል ባስሩም ነው እስከነ ሻወሩ። ይሄ ደግሞ ሌላኛው ቤድሩሙ ሲሆን በዚህ በኩል የምታዩት የኤመርጀንሲ መውጫውና መግቢያው። ቀጥሎ የምናየው ደግሞ ቤስመንት ውስጥ ያለው ትልቁ ሩም ነው። ራሱን የቻለ ሲንክና ኢቨን ኦቨን ያጠቃለለ ሲሆን ይሄ ቤት የሚገኘው ላስ ቬጋስ ባፎሎና ሳሃራ አካባቢ ሲሆን ይሄን ቤት ለመግዛት ፍላጎቱ ካላችሁ አይ የለንም። ሽንኩርት ጀማውን አየነው ደስ ይላል። 2 ዲል ብሬከሮች አሉ። አንደኛው ፕሌግራውንዱ ትንሽ ነው። እንደኔ እንደ ልጅነታችን ልጆቻችን ተጫውተው ቦርቀው የሚያድጉበት አይደለም። ሁለተኛው ግልጽነት ነው። አክምባሎ የቤት እንስሳ ነው ወይስ የዱር እንስሳ ነው? አክምባሎ የእንጀራ መጋገሪያ ማስቀመጫ አለችን እና ያው እሱ የቤት እንስሳ ነው። ኬስ የሆነ ሰውዬ ነው እንደዚህ አይነት የፋራ ጥያቄ አትጠይቂ ያላት። አውቄዋለሁ ነገሩን ግን የቤት እንስሳ ነው ይሁንልሽ። እስኪ የጅል ጥያቄዎች የጅል መልስ ይገባቸዋል የሚለው አባባል አለ አይደል? እኔ ስታሰር ከሚስቴ ጋር ሌላ ግንኙነት አለው ያለውን ግለሰብ ለመግደል ሄደው ሰው ራሱ ተገደለ። ተከሳሽ
ከየት ነው ግን እንደዚህ አይነት ዜናዎችን የሚያመጧቸው? ተከሳሾቹ በእስራት ተቀጥተዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ቢጣ ወረዳ ሸዳ ቀበሌ ነው የወንጀል ድርጊቱ የተፈጸመው። ተከሳሾቹ በቁጥር 2 ሲሆኑ ቆጭቶ ኬሮና መስፍን ኬሮ የተባሉ ናቸው። ሁለቱን ተከሳሾች ፖሊስ በቁጥጥር ስር አድርጎ በምርመራ እንዳረጋገጠው የግል ተበዳይ በፈጸመው ወንጀል ቀደም ሲል ማረሚያ ቤት ገብቶ የእስር ጊዜውን አጠናቅቆ ሲመለስ ባለቤቱ ከተከሳሾቹ ከአንደኛው ጋር የፍቅር ግንኙነት ጀምራለች የሚል ጥርጣሬ እንደነበረው ተናግረዋል። በቢጣ ወረዳ ሸዳ ቀበሌ ከቀኑ 4 ሰዓት ላይ የእስር ጊዜውን ጨርሶ ወደ ባለቤቱ ቤት በመሄድ ባለቤቱን ደብድቦም ያባረራል። በመቀጠልም አንደኛ ተከሳሽ ቆጭቶ ኬሮ ሚስቴ ጋር ግንኙነት አለ ፈለገ ካላመጣት እገድልሃለሁ በማለቱ ፈርቶ ለመደበቅ ሲር ተከታትሎ በመሄድ ሊገድለው ሲል ተከሳሹ በያዘው ጩቤ የቀኝ ጆሮንና አንገቱ ላይ ያዘው። ሁለተኛ ተከሳሽ በወደቀበት ጀርባው ደጋግሞ ህይወቱ እንዲያልፍ ማድረጋቸውን ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል። እንደዚህ ጆሮን ጨው የሚያደርጉ ነገሮች በአለም ዙሪያ ሁሉ በየቀኑ ይፈጠራሉና ብቻ ምን ይባላል ፈጣሪው ነው። ቁም ስል ብቻ ነው የምትቆመው። እሺ አሁን ፍርሶና አፍንና ማርሻ አስገባ። ቃት በል ቁም ስል ብቻ ነው የምትቆመው። ቁም ሰው ገብቷል። ቁም እንደዚህ ነው እንደ መኪናው ራሱ ነው አልኩት። እንደዚህ አይነቶቹ ናቸው እንግዲህ መንገድ ላይ ወጥተው ከባባድ የምናያቸውን አደጋዎች የሚያደርሱት። ምን አድርግ ነው የምትሉኝ? እሺ ዛሬ ደግሞ ለሶስት ነው የመጡት። ቆይ ላሳያችሁ። አንቀርም ስተሰተልኩም ሳናሲሰው ጥቁ ሳናሰኘው ብለን ግንባሩ ስንፋችን ደሳታችን በቂ ለጠላት ይጨመርለታል ካልበቁ አይበቁ ቅጣት አንቀርም ስተሰተልኩም ሳናሲሰው ጥቁ እሱን ባይፈሩት ካሜራውን አይፈሩ። እነዚህ አደገኛ አይጦች ናቸው። እንግዲህ ስለ ድፍረት ስናወራ ሁሉም ድርጅት እንደዚህ አይነት ሴልስ ፐርሰን ያስፈልገዋል ብዬ አስባለሁ። በካሬ በ82500 ብር ብቻ በማይታመን ዋጋ መሃል 22 ላይ አፓርትመንት ቤቶችን ይዘንላችሁ መተናል። ማስታወቂያውን ሁላ ከታል አድርጎም መሃል 22 ላይ የምትፈልጉ ከሆነ ደውሉላት። ይሄ ግሪን ስክሪን ነው ብለሽ ግን እንዳታስቀይሚኝ። አንድ መኝታ 70 ካሬ በ5 ሚሊዮን 800 ሺህ ብር ሙሉ ክፍያ። ባለ መኝታ ደግሞ 84 ካሬ 112 ካሬ የካሬ አማራጮች ይኖሩታል። በካሬ በ82500 ብር ብቻ ነው። መሃል 22 ነው። ጌት ፋርም ሆቴል ፊት ለፊት ነው የሚገኘው ከአክሱም ሆቴል ጎን ማለት ነው። ለበለጠ መረጃ ታችኋል ስልክ ደውሉ። ደርቤላላ ተወኝ እስኪ አቤላ ደርቤላላ ገመችስ ነው ባለመላ ደርቤላላ ከእንግዲህ ይበቃናል ደርቤላላ ያንተ ገንዘብም ያልቃል ደርቤላላ እኔማ ትቼሃለው ደርቤላላ ገመችሳ ነው ባሌ ደርቤላላ ትበለኝ ሸገር ደርቤላላ እኔስ ልሄድ ነው ባሌ እንሸክኔሞ እንሸክኔሬ እንሸክኔሞ እንሸክኔሬ ማነቲ ረራቲ ነሚቲ ማነቲ ረራቲ ዋነረ በርባዴ አኒሞ ከነመሰናቲ ማነቲ ረራቲ አቤላ ማነቲ ረራቲ ዋነረ በርባዴ አኒሞ ከነመሰናቲ አዋሸለቆ ነያቲ በቆ ሩምጀዲጋ አሻም ጀዲጋ አቤልና ገመቺስ ለምን ይጣሉ እንደሆነ አላውቅም። ጋይስ እኔ አሁን ነው እኮ ያወኩ ያለሁት እኮ እኔ ነርሶች የሚመስሉኝ የዶክተሮች ሚስት ነበር። ለካ እንደዛ አይደለም። የራሳቸው አይነት ራሳቸውን የቻሉ ሰዎች ናቸው። ለካ ነርሶች የራሳቸው ባልና ሚስት ሊኖራቸው የሚችሉ ሰዎች ናቸው። ለካ ድሮ እስካሁን ድረስ የሚመስለኝ የዶክተሮች ደንግጧል። ዛሬ የሆነ ነገር ነው። ዛሬ ከባድ ሪላይዜሽን ላይ የገባለች ጀለስ። በልጅነታችን ብዙ ያመናቸው ነገሮች የሆነ ቀን ስንባትት ያስደነገጡን ብዙ ነገሮች ይኖራሉ ብዬ አስባለሁ። እና አንዱ ይሄ ነው። በጣም እኔ ራሱ የዛሬ 6-7 ወር ነው ያወቅኩት። ለካ ነርሶች የዶክተሮች ሚስት አይደሉም። ብዙ ወንዶች በቃ ተወኝ ስትል ሚስት በቃ ተወኝ አታናግረኝ ተወኝ ምናምን ስትል የሴቷን ቋንቋ ለመረዳቱ ይተዋታል። ብዙ ጊዜ ይተዋታል። በቃ ተወኝ አሁን ብቻዬን ተወኝ ብቻዬን መሆን ፈልጋለሁ ሂድ ከዚህ ምናምን ብላ ስታጣድፈው እሱ እንደ ወንድ ስለሚሰማ ጥሏት ይሄዳል። 300 ሴቶችን ተጠይቀው 300 ሴቶች ውስጥ አንድ ሴት ብቻ ናት ጥሎኝ እንዲሄድ ፈልጋለሁ በቃ እኔ ብቻዬን ተወኝ ካልኩት ብቻዬን እንዲተወኝ ነው ፈልገው። 299 ሴቶች ግን በዛ ሰዓት ፈልገው መታቀፍ ነው። ስለዚህ ተወኝ በቃ እኩል ይሆናል እቀፈኝ። ቆይ ለምን ተመሳሳይ ዲክሽነሪ አንጠቀምም? ሂድ ዞር በል በቃ ተወኝ። አሁን አንተ እንደ ወንድ ነው መሰማው። የቋንቋ ልዩነት አለን ወንድና ሴት።
እኛ ቻይነኛ እናወራለን፣ እናንተ ቻይነኛ ነው ወጣው ገባ። ትተኸኝ ሂድ ካለች ቁጭ በል ነው። እስቲ ትተኸኝ ሂድ ስለው ታግሶ እኔ ምንም ብሆን ቁጭ ብሎ አባብሎኝ ችሎ የለም ነው እንጂ እኔ ባለ መጀመሪያ ጊዜ ይሄንን ስነግረው እኔ እኮ ስቆጣ ጥለኝ እንዴት ያልፈልገ ወላሂ እንደዚህ ቀንዳው ስትመጪ እንዴት ነው የምትታቀፊ? ቀንዱ ራሱ በቃ ቀንዱን እርሳው። እኔ የምፈልገው ጥለኝ እንዴት ገብቷል። በጣም ዲስከቨሪ ይፈልጋል ነገርየው። ምንድነው ብዙዎቻችን የምንፈልገው ስሜታዊ በምንሆን ሰዓት ልጆችን ቤት ውስጥ እስቲ በቃ ተይኝ ማማ ምናምን ሲሉ አታዋቸውም እኮ በተለይ ሴት ውስጥ እኮ ቴንኪዩ እናመሰግናለን። በአጭሩ ልጆች ነን ነው ከራሷ አፍ ነው የሰማችሁት። ቤተሰብ አጉል ሴክሲስት ምናምን ነገር እንዳትሉ፣ ልጆች ነን ያለችው ራሷ ነች። ገና ሙቀት አለ አይደል? ቅፍ አድርጋህ በቃ አይዞ ልጄ እንደዚህ እኮ ነው እንደዚህ ነው በቃ ይቅርታ። ከዛ እኮ ይረጋጋል። አንዳንዴ ይሄን እንፈልጋለን ገባ። አንዳንዴ ቋንቋ ባለመተዋወቅ የምንጋጭበት ጊዜ አለ። ኤክስፔክት የምናደርገው ነገር በቃ ተይኝ ተወኝ ነው። ከ23 ሚስቶች 70 ልጆች 3 ሚስቶችን አግብተው 70 ልጆችን ያፈሩት ኢትዮጵያዊ አባት በዛሬ መረጃችን አካተናቸዋል። አቶ ይስሐቅ አዳኑ ይባላሉ። ነዋሪነታቸው ኦሮሚያ ክልል ሞያሌ ውስጥ ነው። እኚህ የ78 አዛውንት እንግዲህ የመጨረሻ ሴት ልጃቸው 3 ወር ነው እድሜዋ። ትልቁ ልጃቸው ደግሞ 53 ዓመት ሆኖታል። ስለዚህ 70 ልጅ ጀግና አባት ናቸው። ምንም የባከነ የዘር ፍሬ የለም ማለት ነው። እየሰማ ነው ብራዘር። እኛ በየቦታውን በሻወር ቤት ነሽ ረፋ እንተው የ3 ወር ጨቅላ ህፃን አባት ናቸው ማለት ነው። የመጀመሪያ ሚስታቸውን ያገቡት በ23 ዓመታቸው ነበረ። ባለፉት 55 ዓመታት ውስጥ እንግዲህ 23 ሚስቶችን ያገቡት እሳቸው 70 ልጆችን አፍርተዋል። 23ኛ ሚስታቸውን ካገቡ ገና 1 ዓመት እንኳን አልሞላቸውም። አቶ ይስሐቅ እንግዲህ በከብት ማርባት ስራ የሚተዳደሩ ናቸው ነው የተባለው። በአንድ ወቅት እስከ 800 ያህል ከብቶች የነበራቸው ናቸው። በርካታ ሚስቶችን ያገቡት በሀብታቸው የተነሳ መሆኑንም ይገልጻሉ። ሲናገሩም ሁሉንም ያመጣው በፈቃደኝነት ነው። ብዙ ከብቶችና ሀብት ነበረኝ፣ አሁንም በርካታ ሀብት ያለኝ ሰው ነኝ ብለዋል። ግመሎች፣ ላሞች፣ ፍየሎች በማርባት ስራ እንደሚተዳደሩ ይገልጻሉ። አቶ ይስሐቅ 23 ሚስቶችን ቢያገቡም ሁሉንም በአንድ ላይ እንደማያኖሩ አስታውቀዋል። ከተወሰኑት ጋር መለያየታቸውና አንዳንዶችም በሞት ማጣታቸውን ተናግረዋል። አሁን የሚኖሩት ከ3 ሚስቶቻቸው ጋር ብቻ ነው። አቶ ይስሐቅ እንግዲህ ከወለዷቸው 70 ልጆች መካከል 36 ወንዶች ናቸው፣ 34ቱ ደግሞ ሴቶች ልጆች ናቸው ማለት ነው። የልጆቻቸውና የልጅ ልጃቸው ቁጥር አሁን 279 ደርሷል። አንድ ቀበሌ የታሪክ ምሁራን እንደሚሉት አሁን ካለው የዓለም ፖፑሌሽን 1/3 ልጅ የሱ ልጅ እንደሆነ ይታመናል። ጋንገስ ካን በ1160 አካባቢ የተወለደ ዋሪየር ነውና በዛ ጊዜ ከአጥናፍ ከአንድ ጥግ እስከ አንድ ጥግ ሁሉንም እንግዲህ ኮንከር ያደረገ ይመጣሉ እና አሌክዛንደር ዘ ግሬት እና ጁሊየስ ሲዘር ይወራሉ። በቃ አሁን ላይ ሲነሳ ትልቅ ኢምፓየሮች የነበሯቸውና ማን ናቸው ሲባል ግን ጋንገስ ካን እነሱ ሁሉ ተደምረው አይደርሱበትም ይባላል። አሁን ላይ ያለው ፖፑሌሽን ራሱ 1/3 ሄዶ የሱ ዘር አለበት ይባላልና በጣም ጋሼም በሱ ዙሪያኛን ማኩራታቸው አትሊስት 270 ኮንትሪቢዩት አድርጓል። አንተ ስንት ኮንትሪቢዩት አድርጋል? እኔ ስንት? አሁንም 2-3 ልጅ እያልክ ነው ብራታ። እንግዲህ እዚሁ ዘር ስለማስቀጠል እያወራን ይሰማል ወይ? ቀለበት ሊያደርግ ጆን ዳንኤል ቀለበት ልታረግ አታለያያት። ቀለበት አርግ በኃይለኛው ሆነን በርቱ ብለን እንመክራለን። አንተም ጆን ዳንኤል የራስን ላይፍ ከልጅ እናት ጋር በደንብ አፍቅረሃት ተንከባክበሃት ቴኬር አርጋት ለይታ ሳይሆን የእውነት ወዳት አዶናይ የወደዳት የእውነቱን ነው ሊያገባት የእውነት ነው የወደዳት። እንግዲህ ቀለበት ሊያስሩ ነው የሚለው ዜና ወጥቶ ሰዎች መቀባበል ከጀመሩ በኋላ ብዙ የአዶናይ አድናቂያን እንግዲህ በሀሳቡ አልተስማሙም። ማለት ጃኒ አትገባውም ሌሎች አሉ የሚሉ አንዳንድ ሀሳቦች እንግዲህ ከሩቅ ምስራቅ እየመጡ ያለበት ሲቹዌሽን ነው ያለው። አዶናይ ረድኤትን ነው ማግባት ያለበት እያላችሁ የምታሰሩ ሰዎች እረፉ። ይኸው ልጅቷ እሱን ሰምታ ንግግሯ ወሬዋ ሁሉ እንዳለ በትግርኛ ሆኗል። ሊፕሲንግ የሚሰራው እንዳለ በትግርኛ ሆኗል ማለት ነው። እቺ ነገር ጥሩ አይደለችም። እረፉ። የዘር ማስቀጠሉ ነገር ስናወራ አዶናይ መነጋገር አለብን። እንደ ወንዶች ጉዳይ ማህበር በደንብ መጤን ያለበት ነገር ነው። አዶናይ አይመስልም? ማለት እንደምትየው ነው ሁሉም ቆዳ አሳምሮ ከች እያለ ነው። ስለዚህ ረጋ ብሎ
የሰከነ የሊምቢክ ብሬን ውሳኔ ሳይሆን የፕሪፍሮንታል ኮርቴክስ ውሳኔ መወሰን አለብህ ባዮች ነን። የወንዶች ጉዳይ እንደ ሀሳብ እኔ እውነት ለመናገር አዶናይ እንዲጎዳ ማንም አይፈልግ፣ እኔም አልፈልግም። በተለይ በፍቅር ማለት በጣም የዋህ ምስኪን ልጅ ነው። በፍቅር ግንኙነት ውስጥ ከሌሎች ሴቶች ጋር አላየ ነው። እዛ ካናዳን በነበረበት ሰዓት እዚህም ከመጣ በኋላ እዛም እዚህም ሲዘል አላየ ነው። ሲዘል ያየነው ሰው ሌላ ሰው ነው። የኔ ውድ እና ምን የሚባል አባባል አለ፣ የለመደች ጦጣ ትዘላለች ሁሌ። በቅርብ እንግዲህ በአንድ ወንድማችን ያየነው ጉዳይ ነው። ማንንም ሰው አትመኑ። የምር ማንን ማመን እንደሚቻል አላውቅም። ከኔ ከተማራችሁ ብዬ ነው ዛሬ ጠዋት ይሄን ቴክስት አነበብኩትና ለምን አላካፍላችሁም ብዬ አሰብኩኝ። ፍቅር ምናምን ብዬ ማስብ ሰው ነበርኩ፣ ግን ገንዘብ ከሌለ ማንም ሰው እንደማይፈልገን የተረዳሁት በመጨረሻ እና አላካፍላችሁ። ይሄ በሰላሙ ጊዜ የተጻፈ ነው። ከዛ ደግሞ ሁሉን ነገር ከእጅ አጥቼ ባዶ ሲሆን ምን እንዳለችኝ ደግሞ ነግራችኋለሁ። የኔ ፍቅር ሁሌም እጄን እንደዚህ አርጋ ያዘኝ፣ መቼም እንዳትለቀኝ። የኔ ፍቅር፣ የኔ ባል፣ የኔ ጣፋጭ፣ የምር ከልቤ አፈቅርሃለሁ። የኔ ፍቅር አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። የኔ ጠንካራ፣ የአንተን ተስፋና ጥንካሬ ሳይ እበረታለሁ። ስለ ወደፊታችን እንዳልም ታረገኛለህ። የምር ሁሌ ነው የምታስገርመኝ። ጥንካሬ፣ ተስፋህ፣ ልፋትህ፣ ጥረትህ፣ እኔ እንጃ ብቻ የኔ ባል ስለሆንክ እድለኛ ነኝ። ካንተ ብዙ የተማርኳቸው ነገሮች አሉ። ጥንካሬን፣ ተስፋ ማድረግን፣ ማክበርን፣ መከባበርን፣ የምር መውደድን፣ ፍቅር መስጠትን፣ ትዕግስትን። የኔ ጣፋጭ ምን ልበልህ ብቻ የምር ከልቤ አፈቅርሃለሁ የኔ ስጦታ ይላል። ከዛስ ሁሉን ነገር አጥቼ ልፋቴ ሁሉ ከንቱ ሆኖ ባዶ እጄን በቀረሁበት ሰዓት ከጎኔ ልትሆን ሲገባ እንለያያለችኝ። እንደዛ ብላኝ 15 ቀን ሳይሞላው ከሌላ ወንድ ጋር ዴት እያደረገች አየኋት። ማመን አቅቶኝ ሪሌሽን እንደጀመረች ሲጠይቃት መማል በሌለባት ነገር ምላ ነው የነገረችኝ። እኔ ማመን አቅቶኝ ማለት ነው። ያ ማለት ቺት ታረግብኝ ነበር ማለት ነው። በዚህ ፍጥነት የሁሉ ነገር ውስጥ ሊገባ ስለማይቻል ማንነት ምናምን ስላት ምን እንዳለችኝ ታውቃላችሁ? ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ምግብ አይሆነኝም አለች። የተሻለ ሰው እንዳገኘች ነገረችኝ። ውጭ ሀገር የሚወስዳት ምናምን። ምን ልላችሁ ፈልጌ ነው፣ ገንዘብ ከሌላችሁ ማንም አይፈልጋችሁ፣ ማንም ሰው። እኔ በሰዓት ልቤን የሚሰብረው የእሷ መሄድ ሳይሆን ልፋቴ ከንቱ መቅረቱ። ልፋቴ ስራችሁ ህይወትን ለመቀየር ብዙ ሞክሬያለሁ። እኔ ምን ያልሰራሁት ስራ አለ፣ እኔ ምን ያላረኩት ነገር አለ። ከማንም በላይ ለፍቻለሁ። የቅርብ ሰዎች፣ የምታውቁኝ ሰዎች ታውቁኛላችሁ። ግን ምን ላድርግ፣ ሁሉም ነገር እንዳሰብኩት አልሆነም። እኔ ባሰብኩት ሌላ፣ የሆነው ሌላ። ብቻ ምን ልላችሁ ፈልጌ ነው፣ ማንንም ሰው አትመኑ። እግዚአብሔርን ብቻ እመኑ፣ ፈጣሪያችሁን ብቻ እመኑ። ከዛ ውጪ ስሩ፣ ገንዘብ ያዙ። ከኔ ጋር የተኛችበት አልጋ ላይ ነው ከሱ ጋር ሄዳ ስተኛ። በነገራችን ላይ ከነገርኳችሁ ያልነገርኳችሁ ይብሳል። እኔ እኮ ልጅ ሁላ እንዳላት አላቅም ነበር። ስንት ጊዜ በፍቅር ስናሳልፍ ቆይተን ውስጤን ግን የሆነ የሚኮሰኩሰኝ ነገር ነበርና ምንድነው የደበቅሽኝ ነገር ያለው ንገሪኝ ብዬ ተጨቀጭቃት ምንም አልዋሸሁም ብላ ምላለኝ። በኋላ ግን እኔ ሳመር ነው ልጅ እንዳላት የነገረችኝ። ሱሳሱስ እንዳለባት አላቅም ነበር። አሁን ደግሞ ምን ትላለች? 3 ጊዜ ቺት አድርጎብኝ ነው የተለየሁት፣ ሰሞኑ ለተፈጠረው ነገር መሸፋፈኛ ማለት ነው። አላቅም፣ ሁል ጊዜ ውሸት። በቃ እሷ ማለት የውሸት እናት ነች፣ ሁሌ ውሸት። ከተለያየን በኋላ የምርቃት ዋለት ሌሊት ኦቨር ወጣ ነበር እና በዛ ሰዓት ማታ 3 ሰዓት ጀምሮ ስደውልልኝ ነበር እና እኔ እንደማልመጣ ሲገባት አሁን ያለው ልጅ ጋም ደግሞ ትደውል ነበር። አስቡት፣ አብሮ ለማደር ማለት ነው። ቱሉ ዲምቱ ከኔ ጋር የተኛችበት አልጋ ላይ ነው ከሱ ጋርም ሄዳ ስተኛ ስንት ነገር ስታረቅ የነበረው።
እንደዚህ አይነት ህሊና ያላት ሰው ነች። አረ በጣም ብዙ አለ ደግሞ ሌላ ብዙ ያልነገርኳችሁ። ግን በቃ ይብቃል። እኔ ከዚህ በኋላ ይህንን ጉዳይ ማንሳት አልፈልግም። ረስቻታለሁ። ፈጣሪ ይቅር ይበላት። እኔ ይቅር ብያለሁ። ግን እግዚአብሔርን አመስግኑልኝ። አስባችሁታል? አብሬያት ሆኜ ቢሆን ኖሮ አግብቻት ቢሆን ኖሮ የእድሜ ልክ ጸጸት ነበር የሚሆንብኝ። ለካ ለዚህ ነው ነገሮች የተበለሻሹት። እኔ መች ገባኝ። እግዚአብሔር ሆይ ተመስገን ተመስገን። እንግዲህ ሌላም አንድ ቲክቶከር በዚህ ጉዳይ ወደ 600,000 ብር ነው ለማህፀን ህክምና በሚል እንግዲህ በዚህ ስታይል ነገሩን ልቀይሩት ነው። አንቺ በላቸውን አፍቅረሽ ነው? ያንተን ብቻ አፍቅረሽ ነው ወይ? አትጠብቅ መጀመሪያ። እሺ በላቸውን አፍቅረሽ ነው ወይ? አፍቅረሽ ነው ወይ? አፍቅረሽ ነው ወይ? መልሽልኝ። አታዳምጠኝም? እሺ ነኝ። ለምንድን ነው ይሄን ሁሉ እዛ ቦታ ጓደኛ ይሄን ፍቅር ደረጃ ምናምን ነገር የነበረው? ለምን 600,000 ብር አልደረስንም? ማንኛውም ሰው ሄዶ 600,000 ብር ለማህፀን ታክሜበታለሁ አላልሽኝም? አንቺ ለኔ እኔ ታምሜ አላውቅም። ልጅ ሰው እናቴ ሹር ብር ራሱ ለኔ ሰጥቶኝ አያውቅም። እሺ በላቸው። ደግሞ እኔ አንተ ሁለታችሁ እኔ ላይ ትቀየራላችሁ። አንድ አባቴ ይሙት እኔ ላይ ትቀየራላችሁ። ማህፀኔን አሞኝ ነው ያሳከመኝ። አንቺ ለኔ አላልሽም? ስቲቭ እኔ በጭራሽ እንደዛም አላልኩም። ብራዘር ተረጋጋ ተረጋጋ። ጆሮሽን ይዤሽ መጥቼ ሁለት ነው ወጣዋለሁ። በላቸው አንድ ነገር ድጋሚ እኔ ከማንም ጋር ልብኝ ብራዘር ለሴት ብለህ እኔ አይመለከተኝም። ድጋሚ ከኔ ጋር ላይፍ እንዳትገባ። በስትሯት መጥተህ ድጋሚ እኔ ጋር ላይፍ እንዳትገባ። ያሳዝናል በጣም። በላቸው እንግዲህ እንዴት ህይወቱን ለማቃናት ከታች ጀምሮ እንደተነሳ የምናውቀው ጉዳይ ነውና 600,000 ብር ለማህፀን መክፈሉ እንግዲህ የውሸት የማህፀን ህክምና ያሳዝናል፣ በእጅጉ ያሳዝናል። አርቲስት ዳናይትም እንግዲህ ሰሞኑን ሚዲያ ላይ በሚያሳዝን ነገር እንግዲህ ስሟ ሲነሳ ነበረ። የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በ5 ተከሳሾች ከፍተኛ ገንዘብ ተጭበርብረናል ያሉ ሰዎች ክስ በፍርድ ቤት መታየት ጀመረ። ኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናይት መክብብ የተከሰሱበትን ክስ ጉዳይ እየተመለከተ ያለው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ነው። ከሳሾች ለፍርድ ቤት ባስገቡት የክስ ዝርዝር እንደገለጹት ተከሳሾች ወደ ውጭ ሀገር እንልካችኋለን በማለት ከእያንዳንዳችን 437,000 ብር የተቀበሉን ቢሆንም ወደ ውጭ ሀገር ሳይልኩን ቀርቷል ሲሉ ገልጸዋል። አያይዘውም የወሰዱብንን ብር እንዲመልሱልን በተለያዩ ጊዜያት የቃልና የጽሑፍ ማስጠንቀቂያ ብንሰጣቸውና ጉዳዩ በጋራ መግባባት ለመፍታት ጥረት ብናደርግም ተከሳሾች ብሩን ለመመለስ ሆነ ለማስመለስ እንቢተኛ ሆነዋል ሲሉ የግል ተበዳዮች በክስ ዝርዝራቸው ላይ አብራርተዋል። ሲቀጥሉ እኛ ከሳሾች ወደዚህ ጉዳይ በሙሉ መተማመን የገባ ነው 5ኛ ተከሳሽ የሆነችው ዳናይት መክብብ ለድርጅቱ የሰራችውን ማስታወቂያ በማመን ነው ሲሉ ዘርዝረዋል። በማከልም ስለ ማስታወቂያ የወጣው አዋጅ ላይ በግልጽ ተደንግጎ እንደሚገኘው ተገቢ ያልሆነና እውነተኛነት የሌለው ማስታወቂያ የተከለከለ ነው። ማስታወቂያ አስነጋሪ ወይም ወኪሉ ከተጣለባቸው ግዴታዎች ውስጥ ትክክለኛነትን ማረጋገጥ ይገኝበታል። ይህንንም መጣስ የአንድነትና የነጠላ ተጠያቂነት እንደሚያስከትል በአዋጁ በጥብቅ ተደንግጎ ይገኛል ሲሉ በክሳቸው ላይ አስፍረዋል። 13 ሰዎች በጋራ ሆነው ያቀረቡትን ክስ የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት እየተመለከተው የሚገኝ ሲሆን የቀረበለትን ክስ መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ እንደሰጠ ሰምተናል። እንግዲህ የክስ ሂደቱ ተጀምሯል። የፍርድ ቤት ውሳኔ ምን እንደሚሆን በቅርብ ጊዜያት ምናየሆናል አብረን። ፖሊሶቹን ሁሉ አምልጦ መኪና ስራ አስገባል። እሷም እንደምታዩት እንግዲህ አብራው የነበረች ተጠርጣሪ ነች። እንግዲህ ተራ አስከባሪ ነው አሯሩጦ የያዛቸው። ባለቤቱ እስከዚህ ሰዓት ድረስ አላወቀም እንደተፈጠረ። ከቆመበት ነው እንግዲህ አደራ ሰጥቶ ከሄደበት ነው እነዚህ ሌቦች መኪናውን ይዘው የተነሱት። ሰላም ነው።
አግብተሻል እንዴ? አላገባሽ? አይ ዝም ብዬ አሰብኩት ነው የሰርጋችሁ ቀን ብትደንሱ እኮ እንዲህ ብሎ ነው የሚያይ። አይ ረጅሙን እፈልጋለሁ። አዎ ስለዚህ አንቺ የምትፈልጊው በአንቺው ልክ ነው እንጂ ቆይ የፍቅር መመዘኛሽ አንድም በቁመትሽ ልክ ሰው ነው የምትፈልጊው? እንደዛ በሆነ ይሻላል። ግድ ነው ለሷ ቁመት አትሊስት ተቀራራቢ ካላገኘች ብዙ ነገሮችን ለማከናወን ይከብዳል። እኔ አጠርም ሆን ባይሆን ደስ ይላል። አሁን እንደዚህ ሳታይኝ እንዴት ነው? ምን አይነት ስሜት እንደዚህ ነው የምታይ? አዎ ግን ሰይፉ ግበታ ሰይፉ የተመታ ሰው ውስጡ እየነፈረ ነው። በቃ እንደ ሰይፉ በውስጡ ፈታ እያለ ያለ ሰው ያለ አይመስለኝም። አሁን እኮ መጥቼ እዚህ ጋር አዎ በጣም እንዴት ነው? እኔ እኮ መለሎ ነበርኩ አይደል? ገብቼ እስኪ ምን አለ የሆነ ነገር የለም እዚህ አካባቢ ሰላም ነው? በደንብ ተላጭቷል? ትንሽ አዎ። ለቅሶ ብዙም አያምርብኝም። እኔ ሳቅ ጨዋታ ነው የምወደውና ይሄን ነገር እዩት እስኪ። ይሄ የምዕራባውያን ተልእኮ የለውም ወይ? እዩ ይሄ የምዕራባውያን ተልእኮ አጀንዳቸውን ለማስፈጸም ነው እንጂ እውነት እንደዚህ አይነት ነገር እንቋቋማለን ነው። እስኪ እዩ አጀንዳቸውን በዚህ ያስፈጸሙ ነው ምዕራባውያን እንጂ ይሄንን ማን ተቋቁሞ ማን ወንድ ነው የሚታቀው እንዴ? መኪና ነው እንደሚላጥሩ መኪና ነው ወይ በዚህ የሚታጠበው መኪና ነው ወይስ ምንድን ነው በዚህ? ይሄማ የምዕራባውያን ተልእኮ አለ። ይሄ የምዕራባውያን ተልእኮ አለበት። የምዕራባውያን ተልእኮ ቤት እንደሚመጣ ራስ እኮ ነው። አሁን በሽንት ቤት እንዴት አሁን ሽንት ቤት አንጠቀም? አሁን በጣም በሚያሳዝን ሁኔታ ባህላችንንም ለመበረዝ እየተጠቀሙ ያሉት እየሄዱበት ያለው ነገር ያሳዝናል። እችን ሴት አሁን ተመልከቷት። የምዕራባውያን ተልእኮም እንደሆነ ላሳያችሁ። ቀጣይ ቪዲዮ አይኑት። በወገባችን እኛ አንጨፍርም። በወገብ የምንጨፍርበት የትኛውም ባህል የለንም። እኛ ከዚች ነው የምንወረገረገው። ወገብ ምንድን ነው? ያስፈራል። እንዴት አድርገው ቀስ ተብሎ እየተገባ እንደሆነ ፈጣሪ ብቻ ይሁነን። እኛ ደግሞ በጣም ጠንቀቅ ብለን አይናችንን በደንብ ከፍተን መከላከል ያለብን ሁኔታ ነው። ይሄን ፎቶ አንዩታን ቆዳ አሳምሮ መጥቶ መመረዝ ማለት ይሄ ነው። በቃ ምንድን ነው? እኔ ሁላችንም ለሚመጣው ትውልድ ያልተበረዘችዋን ኢትዮጵያ ባህላችንን የማስተላለፍ ኃላፊነት አለብን። የዛሬው መልእክት ነው። ጨንቁርቱታ የዛሬው ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እንገናኛለን። አይ ላቭ ዩ ኦል አበሻ ኔሽን አው